أنا اللي بسلم. لا والله ما تنزلين. أنا اللي بسلم على راسك. በጣም እንግዲህ በሚገርም ሁኔታ ሳውዲ አረቢያ ላይ የተፈጠረውን አታምኑም ማለት ነው። በጣም እንግዲህ ያስደነግጣል። ምክንያቱም የገዳይ ቤተሰቦች እየተንሰፈሰፉና እየተጨነቁ ባሉበት ሰዓት ታምርን እንግዲህ ፈጥሯል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ይበል። والله يعني مشكور صراحة يعني ما نقدر يعني نتكلم أي شيء يعني ولا يعني رويتونا شلون يعني نسامح واحد وواحد يعني وشلون يعني نتعامل معه يعني هذا يعني دين مالنا يعني مسلمين እናም እንግዲህ በጣም እንደምታዩት እግሩ ላይ የተደፉ እየሳሙት ጭንቅላቱን እየሳሙት እግሩ ላይ እንግዲህ እግሩ ራሱ እየሳሙት ይገኛሉ። ምክንያቱም የገዳዩ ቤተሰቦች ጋር ሄዶ ይቅርታ አድርጌላችኋለሁ ያለውን ማለትና ከመጀመሪያው ጀምርላችኋለሁ። ምክንያቱም ያው በጣም እንግዲህ ደስ በሚል ሁኔታ እስከ ዛሬ ድረስ እስካሁን ድረስ ታስሯልና ከዚህ በኋላ ግን በፍጹም እኔ አልቅሻለሁኝ በጣም አዝኛለሁኝ በማለት እንግዲህ አንድችን የተጨነቀችን ነፍስ ለማሳረፍ በቅቷል ማለት ነው። እናም አንድ ሳውዲ አረቢያ ላይ የሚኖር አቡ በድር የሚባል ሰውዬ ማለት ነው። በድር የሚባል ልጃቸውን ከጓደኛው ጋር ማለት ነው ባለመግባባት ምክንያት ህይወቱን አልፏል ማለት ነው። በጭቅጭቅ ባሉበት ሰዓት ማለት ነው። እናም እንግዲህ ከብዙ አመታት በኋላ ከታሰረ በኋላ የሳውዲ አረቢያ መንግስት ማለት ነው መገደል አለበት ብሎም እንግዲህ ከወሰነ በኋላ ነበረ አቡ በድር ማለት ነው የበድር አባት እኔ ልጄን አጥቼዋለሁኝ አንድችን ነፍስ ለጥቂትም እንድትጨነቅ አልፈልግም፣ እኔ ልጄን በፍጹም ልመልሰው አልችልም በማለትም እንግዲህ ተናግሯል። እናም ሌላኛው ማለት ነው የገዳይ ቤተሰቦች በጣም በብዙዎች የሚቆጠሩ ወርቆችና ብሮች ለካሳ ቢያቀርቡም በፍጹም አልቀበልም፣ የኔ የልጄ ነፍስ ማነው በገንዘብ አትተመንም በማለትም እንግዲህ የሚያስደምመው ቃላቱን እንግዲህ ተናግሯልም። በሚያሳዝን ሁኔታ ግን እናቱ የገዳይ እናት ማለት ነው እያለቀሰችና እየተንሰፈሰፈች እግሮቿ መራመድ አቃታቸው፣ መንቀሳቀስም አቃታቸው። እናም እንግዲህ እንደምንም ተንተባትባ ሄዳ የአቡ በድር እግር ስር ላይ ስትደፋ እባክሽን በፍጹም ቦታሽ አይደለም፣ በፍጹም እንዳትጨናነቂ፣ በፍጹም እኔ ነኝ ጭንቅላትሽን የምስምሽ በማለትም እንግዲህ የክብር ጭንቅላቷን ስሟታል ማለት ነው። እናም እኔ ምንም ነገር አልፈልግም፣ ካሳውንም ምንም አልፈልግም፣ ምንም ነገር አልፈልግም፣ እኔ የምፈልገው ከአላህ ምንዳም ብቻ ነው፣ ለአላህ ብዬ አፉ ብዬዋለሁኝ በማለትም እንግዲህ ነፃ ሊያወጣው ችሏል። እናም ሊገደል 15 ሰዓታት ብቻ ቀርቶት ነበረም። እናም የገዳይ ቤተሰቦች በጣም ተጨንቀዋል። ፀሐይ የቀረበቻቸው ያክል በጭንቀት ተውጠዋል። እናም እንግዲህ የአቡ በድር ትልቅ ጭንቅላት የቱ ጋ ነው? ቀጥታ የእህቱ ባልና ወንድሙ ይዞ ቀጥታ ወደ ገዳይ ቤተሰብ ልዘይራችሁ ነው የመጣሁት፣ እንዲሁም ማበሰራችሁ ነገር አለ በማለትም ተናግሯል። ግን በእርግጥ የሐዘኑ ስሜት ምርኩዝ ይዞ ነው የሄደው። ምክንያቱም ሐዘኑን በርትቶበታል። ምንም ያክል ቢያዝን ግን የይቅርታ ልቡን በፍጹም ሊከፈት አልከለከለውም። የይቅርታ ልቡ ተከፍቷል። እናም እንግዲህ ከዚህ በኋላ በፍጹም ልትጨነቁ አይገባም፣ እኛ ቤተሰቦችም እንሆናለን በማለትም እኔ ለአላህ ብዬ አፉ ብዬዋለሁ፣ ይቅር ብዬዋለሁ። እናም እናንተም እንግዲህ ምን ልትጨነቁ አይገባም። የተጨነቀችን ነፍስ በፍጹም እኔ አልቅሼ ሌላ እናት ሌላ አባት ሊያለቅስ እናም እንግዲህ በስተመጨረሻም አስደምሟቸዋል። ሁላቸውም እንግዲህ በሰሙትና ባዩትን ነገር የተደመሙት ቤተሰቦች በሞላ ማለት ነው እግሩ ስለመደፋትና የክብር ጭንቅላቱን ለመሳም ሞክረዋል። እናም በጣም በተክቢራ ቤቱም ተናውጧል። ምክንያቱም እስከ ዛሬ ድረስ መቼ በመቼ
ይሄ ሁሉ እንትን ወጣ በማለትም መቼ ተገደለ በማለት በሰቆቃ የነበሩ ቤተሰቦችም ዛሬ ላይ ይሄንን ብስራት ሲሰሙ ማመንም ማቃታቸው። አቡ በድር እስከ ዛሬ ድረስ በጣም በሀዘንና በትካዜ የተሞላ ቢሆንም ከዚህ በፊት ግን የብዙ ብርና ወርቅ የተሰጠው ካሳ ቢሆንም ግን ደግሞ እሱ አልፈልግም አሻፈረኝ ያለ እስካሁን ድረስ ቢሆንም ዛሬ ላይ ግን ሀዘኑን ተቋቁሞ ሙርኩዙን ይዞ ወደ ገዳይ ቤተሰቦችም መጥተዋል። በጣም አስደምሟል። በይቅርታውን ኢስላም እንግዲህ የይቅርታ ልብ እንዳለው እናም እንግዲህ የኢስላም ሕግ አሳይቷል። በጣም ደስ ይላል ማለት ነው። በእርግጥ አዝኗል፣ ግን ደግሞ የይቅርታ ልቡን አልሸፈነውም። ሀዘኔታውን ተቋቁሞ ወደ ገዳዮች ቤት መጥቷልም። በጣም በሚያሳዝን ሁኔታ አሁን የገዳዩ ቤተሰቦች የገዳዩ እናት የሚጦራትና ብቸኛ ልጇን ማለት ነው ሊገደል ሰዓታቶች ሲቀሩት የብስራት ዜና ሰምታለችም። በጣም ደስ ይላል። ግን ደግሞ በዛሬ ሰዓት በአሁኑ ሰዓት ይሄንን የሚያደርገው ማን ነው? እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ የሳዑዲ አረቢያ መንግስት ደስም በሚል ሁኔታ ህግ ነው። ይሄንን ነገር ማንም ሊቃረን አይችልም። ግን ደግሞ ሁለቱ አጥፊና ጠፊ ማለት ነው የሚያጠፋውንና የሚያርመውን ወይንም ደግሞ ያጠፋውንና የተጠፋበትን ይቅርታ ከተባባሉ ግን የሳዑዲ መንግስት በፍጹም እምቢ የሚለው ነገር የለም። ምክንያቱም የእነሱ ስመም ይወስነዋል። በገንዘብ መደራደር ከፈለገ እንዲሁም ደግሞ ይቅርታ ማድረግ ከፈለገም በዚህ ሁኔታ ማለት ነው ይስማማል። የሳዑዲ መንግስት እስከዛሬ ድረስ ህግ የሆነ ቢሆንም ግን ደግሞ ገዳይና ተገዳይ ማለት ነው ከተስማሙ ህጉን በፍጹም ሊያግደው በፍጹም አይገባም። ምክንያቱም ህጋቸውን በፍጹም ከማህበረሰቡ ጋር የተያያዘ ነው። እኔ ይቅርታ አድርጌለታለሁ ካለ የሳዑዲ መንግስት በፍጹም አይሆንም የሚለው ነገር የለም። ይቅርታ ከተደራረጉ ያልፈዋል። ግን ደግሞ እስከዛሬ ድረስ ታስሯል። ለብዙ አመታት ይጦረኛል ብላ ያሰበችውን ልጇን ታስሮባት እያለቀሰች እስከዛሬ ኖራለችም። በጣም ግን ደስ በሚል ሁኔታ በስተመጨረሻም አቡ በድር ማለት ነው የበድር የሟች አባት በጣም አስደምሟታል። በጣም አመሰግናለሁ። አንተ ማለት የዓለማቱ በጣም ምርጥ ሰው ነክ። በአኼራም ይሁን በዱንያም ይሁን መጥፎ ነገር እንዳታይ እንዲሁም አኼራ ላይ ነገ ስትሞት እሳት እንዳይነካህ በማለትም ዱዓ አድርጋለታለች። የገዳይ እናት በጣም ደስ ብሏታል። ምክንያቱም እስካሁን በመቼ ልጅ የተገደለብኝ በማለት በሰቆቃ የነበረችን ልጅ ሴት ዛሬ ላይ ነፃ አውጥቷታል። አቡ በድር በጣም ትልቅ ሰው ነው። ሼክ አቡ በድር በጣም ትልቅ ልብ እንዳላቸው አሳይተውናል። የይቅርታን ልብ አሳይተውናል። እናም በጣም ደስ ብሎናል ማለት ነው። በእርግጥ በጣም አዝነዋል፣ ግን ደግሞ እንደዚህ በመሆኑ በጣም ደስ ይላል። ውድ ተመልካቾቻችን ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም አስደምሞኛል ማለት ነው። በጣም ደስ ይላል። በቃ የይቅርታ ልብ ማለት ይህ ነው። የይቅርታ ልብ ማለት ይህ ነው። በቃ አስቡት እስቲ ማንንም ሊያደርገው የማይገባውን ይቅርታን አድርጓል አቡ በድር ማለት ነው። የሳውዲ አረቢያ ላይ ነዋሪ የሆነውን አቡ በድር በጣም ህዝቡን አስደምሞታል። ቲክቶኩ በሞላ ስለሱ ነው። ምክንያቱም ሼክ አቡ በድር እስከዛሬ ድረስ በጣም እያነቡና እስከዛሬ ድረስ በሀዘን የተሞሉ ቢሆንም በስተመጨረሻም ግን እኔ ስላዘንኩኝ ሌላውንም ማዘን የለበትም ይቅርታ አድርጌያለሁኝ ልጄ እናቴና አባቴ ጋር ነው የሄደው በማለትም እንግዲህ ወደ አኼራ ሄዷል። ከዚህ በኋላ አልመልሰውም። ስለዛ በፍጹም አንቺ ልታለቅሽ አልፈልግም በማለትም መጨረሻ ንግግሩን ተናግሯል።